በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው። ኃጢአተኞቹም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ። የሐዋርያው የቅዱስ ጳውሎስ መልእክት ለደቀ መዝሙሩ ለጢሞቴዎስ በላከበት አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15። የተወደዳቸው የእግዚአብሔር ቤተሰቦች በወልድ ውሉደ ብርሃን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች እንኳን ለዕለቱ ቅዱሳን አደረሳችሁ አደረሰን። በዚህ ቀን ከምናስባቸው ቅዱሳን መካከል ታላቁ ቅዱስ ዮሐንስ ሐፂር፣ ቅድስት አትናስያ ብርክትና ኢራንያ ደናግል፣ ቅዱስ ዲማቴዎስ ሰማዕት እነዚህን እናስባቸዋለን። በዚህ ቀን እንግዲህ በተለይ የቅዱስ ዮሐንስ ሐፂር ታሪክ ታላቋን እናት እንዴት ከኃጢአት እንዲያወጣት የሚናገረው ታሪክ በወርሃ ነሐሴ 2 ቀን እንገኛለን። ያለነው ጾም ላይ ነውና እንኳን ለጾሙ ሁለተኛ ቀን አደረሳችሁ። ጾሙን የበረከት ያድርግላችሁ። ጾሙን በበረከት በረዴት ባርኮን በድል እንድንወጣ እግዚአብሔር አምላክ ይርዳን። ምንድነው የሚለው የዛሬው የመጽሐፍ ቅዱስ ቃላችን? ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ ይለናል። ኢየሱስ ክርስቶስ ወደ ዓለም የመጣው ኃጢአተኞችን ለማዳን ነው። ሁላችንንም መድኃኔ ዓለም ያድነን። ሁላችንንም መድኃኔ ዓለም ወደ ቤቱ ይመልሰን። ኃጢአተኞችን ሊያድን ማን መጣ? ኢየሱስ ክርስቶስ መጣ ይለናል። በመቀጠል ምን ይላል? ኢየሱስ ክርስቶስ መጣ ካለ በኋላ የሚለው ቃል ይህም ብሎ የተጻፈው ቃል የታመነና ሁሉ እንዲቀበሉት ይገባል፣ የተገባ ነው። ይህን ቃል ክርስቶስ ለዓለም የመጣው ኃጢአተኞችን ለማዳን እንደሆነ ሁሉ ሊያውቁ ይገባል። የኃጢአተኛ ዋና እኔ ነኝ አለ። ደግሞ ወገኖቼ እዚህ ጋር ልብ በሉ። ቅዱስ ጳውሎስ ምን አለ? የኃጢአተኞች አለቃ እኔ ነኝ። ምን አይነት ትሕትና ነው እናንተ! ቅዱስ ጳውሎስ ይህን ሲናገር ፊት የነበረበት ሕይወቱ ወደ ክርስትና ክርስቶስን ሳይቀበል በፊት የነበረው ክርስቲያኖችን እያሳደደ በደማስቆ ክርስቶስ ኢየሱስ ጠርቶ የመውጊያውን ብረት ከዚህ በላይ ብትጋፋ በአንተ ይበረታል ብሎ ሳኦል ሳኦል ለምን ታሳድደኛለህ አለው። አንተ ማነህ ሲለው እኔ የናዝሬቱ ኢየሱስ ነኝ፣ የምታሳድደኝ ነኝ። ክርስቲያኖችን ብታሳድድ እኔን ነው የምታሳድደው። ስለዚህ ክርስቲያንን የሚናገርና ክርስቲያንን የሚገፋ ክርስቶስን እየገፋ እንደሆነ፣ ምክንያቱም እኛ በክርስቶስ ክርስቲያን የተባል የክርስቶስ ልጆች ነን። አባት ልጁን ሲነኩበት አይወድም። እግዚአብሔር እኛን ሌላ ሰው ሲነካበት አይወድም። እኛም ደግሞ የአባታችንን ፈለግ አባታችንን ከመሰል እግዚአብሔር ለእኛ ሊያድነን ከኃጢአት ሊያድነን ከድቅድቅ ጨለማ ሊያወጣን የታመነ አምላክ ነው አለ እና የወንበዴዎች አለቃ ማነኛ አለ? እኔ ነኝ። ቅዱስ ጳውሎስ እኔ ነኝ ይበል እንጂ እኔና እናንተ ነን ክርስቲያኖች። የወንበዴዎች አለቃ አንደኛው እኔ ነኝ። ሁላችን የወንበዴዎች አለቃ በእውነት ኃጢአታችን ቢታይ እኛ ነን። ራሳችንም በዚህ ውስጥ እናየዋለን። የኃጢአተኞች አለቃ ኃጢአታችን ቢሰፈርና ቢለካ እኔ ኃጢአት ይበልጣል። ክርስቲያኖች ቢሰፈር ከእናንተ እኔ በልጦ ሊታይ ይችላል። እግዚአብሔር በቸርነቱ ሁላችንም ይማረን፣ እሱ ይቅር ይበለን። የምሕረት ዓይኖቹ የይቅርታ እጆቹ ወደኛ ይዘርጋ። ይህን ካለ በኋላ ቅዱስ ጳውሎስ ስለዚህ ግን አለ የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱ ሁሉ ያሳይ ዘንድ ምሕረቱ አገኘኝ። የጌታ ምሕረት አገኘው ቅዱስ ጳውሎስን። የጌታ ምሕረት ሁላችንን ያገኘን። የጌታ ምሕረት ሁላችንን ይመልከተን። ይህን የመጽሐፍ ቅዱስ ክፍል ያነሳ ነው አንድ ዋና አበይት ጉዳይ ልናነሳ ስለፈለግን ነው። ምክንያቱም ክርስቶስ የመጣው ወደ ዓለም ኃጢአተኞችን ለመጥራት ነው። ከዛ በኃጢአት የወደቁትን ደግሞ በቅዱሳኑ ላይ አድሮ ሲያድን እንመለከታለን። ይህን ታሪክ ያመጣ ነው
አንዲት ትልቅ እናት ለማንሳት ስለወደርን ነው። ቅድስት አትናትያ የተባለችን እናት ለማንሳት ስለወደርን ነው እና የዚችን እናት ታሪክ በሰፊው ታሪኳን ለማየት ይሄ መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 1:15 ላይ ያለው ቃል ከዚህ ታሪክ ጋር የተስማማ ነው። ማለትም ከዚች እናት ጋር የተስማማ ነው። እጅግ የሚገርም ታሪክ ነው በዚህ ታሪክ ላይ የምናየው ማለት ነው። ታላቁን ቅዱስ ዮሐንስን ሐፂርን እናገኘዋለን። እንኳን ለታላቁ አባት ለቅዱስ ዮሐንስ ሐፂር አደረሳችሁ። በመጀመሪያ ቅዱስ ዮሐንስ ሐፂር ማለት አጭሩ ዮሐንስ ነው። የእሱን ታሪኩን ወር በገባ በ20 በተለይ በባለፈውም ዘክረነዋል። ዛሬ ግን አንዲት ታላቅ እናት ከኃጢአት ያወጣበት ዕለት ስለሆነ አብሮ ይታሰባል። ቅዱስ ዮሐንስ ሐፂር ምክረ ለንስሐ በቅታ ከዘመናዊነት ተመለሰች። ለቅድስት አትናስያ ማለት ነው። የቅድስት አትናስያ ታሪክ እጅግ የሚገርም ነው። ይቺ እናት ማና ብለን ስንመለከት አትናስያ የዚች ቅድስት ወላጆች ባለጸጎች ነበሩ። እነሱም በሞቱ ጊዜ በቤተሰቦቿ ሞቱባት፣ ብቻዋን ቀረች። እናት አባት የሌላችሁ እግዚአብሔር አባት አላችሁና አትዘኑ፣ እግዚአብሔር ከእናንተ ጋር ነውና አትዘኑ። እና ቤተሰቦቿ ሞቱባት። ያን ጊዜ ቤቷን ለእንግዳ ማደሪያ ታደርግ ዘንድ በጎ ሐሳብ አሰበች። ወደ እርሷም የሚመጡትን እንግዶች ሁሉ ትቀበል ነበረ። በገዳሙ ለሚኖሩ መነኮሳትም የሚያስፈልጋቸውን ትሰጥ ነበረ። ስለ በጎ ስራዋ ይወዷት ነበረ ይለናል። እግዚአብሔር አምላክ በበጎ ስራ እንድንኖር መድኃኔዓለም ይርዳል። ቸሩ መድኃኔዓለም ይርዳል። በበጎ ስራ ተጠምዳ የኖረች መልካም ስራ የሰራች በበጎ ስራ ታገለግል የነበረ ታላቅ እናት ቅድስት አትናስያ። እናም ይህች እናት ከዛ በኋላ ገበሬዎቹ የከፉ ሰዎች ማለት ነው ወደ እሷ ተሰብስበው ሐሳቧን ወደ ኃጢአት ስራ መለሱትና ኃጢአትን አብዝታ ትሰራ ጀመር። ጓደኛ ያጠፋል፣ ጓደኛ ያድናልም መክረው ከመንፈሳዊ ሕይወት አውጥተው ወደ ኃጢአት ዓለም መለሷት ማለት ነው። አብዝታ ትሰራ ጀመር ኃጢአትን። በአስቄጥስ ገዳም የሚኖሩ አረጋዊ ቅዱሳን ዘንድም ወሬው ተሰማ። ስለ እርሷም እጅግ አዘኑ። ይቺ ሴት የምትሰራው ስራ ዓለማዊ ኃጢአት፣ ዝሙት፣ ምን ልበላችሁ ብዙ ኃጢአትን ከመንፈሳዊ ወጥታ ወደ መስራት ገባች። ያቺ ገዳም ስትረዳ የነበረች ዛሬም እኮ ወገኖቼ ዛሬም እኮ ትናንትና ዘማሪ የነበሩት ዘፋኝ ሆነዋል። ዛሬም እኮ ትናንትና ጸሎተኛ የነበሩት ዛሬ አመንዝራ ሆነዋል። እግዚአብሔር በቸርነቱ ይታረቀን፣ እሱ ይመልከተን። አረ እንዲያው መጨረሻና አሳምርልኝ በሉና እስኪ ጻፉ፣ ጸልዩም። እንዲህን ቃል ያዙትና ጌታ ሆይ መጨረሻዬን አሳምርልኝ በሉ። እንደው ከምንም በላይ መጨረሻችሁ ገንዘብም አታገኙ፣ ንብረትም አታገኙ፣ ዝናም አታገኙ፣ ምንም አታገኙ። እንደው መጨረሻዬን አሟሟቴን የክብር አድርግልኝ፣ የምጸድቅበት አድርግልኝ ብላችሁ ጸልዩ። ዋናው ትልቁ ነገር ማለት ነው። ያቺ ቅድስት እናት ነዳያንን ስመግብ የነበረች የእናትና የአባቷን ቤት ንብረቷን ሁሉን ለማን ለነዳያን ስታካፍል የነበረች ገዳማውያኑን ገዳመ አስቄጥስን ስትረዳ የነበረች ያንን ታላቅ ገዳም ታላላቅ ቅዱሳን የወጡበትን ገዳም ስታግዝ የነበረች ለመለኮሳቱ ስትታዘዝ የነበረች እናት ዛሬ ግን ሰይጣን በሰዎች ላይ አደረና መልካም ስራዋን ትታ በኃጢአት መንገድ እንድትጓዝ አደረጋት። የተለያየ ኃጢአት ያሰራት ጀመር። እግዚአብሔር ግን ያቺ ደግ ሴት ከመንፈሳዊ አገልግሎት ርቃ ስከድ አንዷ በግ ስለጠፋች ዝም አላለም። ዝም ብሎ አላያትም። እግዚአብሔር የቀድሞ በጎ ስራዋ ሊያድናት ያ መልካም ስራ ምንጊዜም መልካም ስራ ስንቅ ነው እንደሚባለው ያ መልካም ስራዋ ይችን ሴት እግዚአብሔር እንዲመለከታት አደረገ። ገዳመ አስቄጥስ ያሉ መነኮሳት ሰሙ።
ሰምተው ግን እነዛ መነኮሳት ዝም አላሉም፣ ጸለዩላት። ከዛም መጸለይ ብቻ አይደለም፣ ወደ ቦታው መሄድ ስላለባቸው ካለችበት ፈልገው ለማምጣት ዮሐንስ ሐጺርን ሄደ፣ ጠሩት። ዮሐንስ ሐጺርንም በዛ ገዳም ጠሩና ስለሆነው ነገር ሁሉ ነገሩት። አስቀድሞ ከነሱ ጋር በጎ ስለሰራች ወደ እርሷ ይሄድ ዘንድ ነፍሷንም ለማዳን ይወድ ዘንድ ለመኑት ነው የሚለው። መነኮሳቶቹ አባታችን ዮሐንስ ሆይ ይቺ ሴት መልካም ስራ ትሰራ ነበር፣ አሁን ደግሞ በዛ ኃጢአት ወርቃለች ብለው ለቅዱስ ዮሐንስ ሐጺር ነገሩት። እርሱም ትእዛዛቸውን ተቀበለና በጸሎታቸው እንዲረዱት ለመናቸው። ያን ጊዜም አባ ዮሐንስ ሐጺር ተነስቶ ሄደ፣ አትናስያ ወዳለችበት ቦታ ደረሰ። ለበረኛውም ለእመቤትሽ ለእመቤታችሁ ስለኔ ንገሯት አለ። በነገሯትም ጊዜ ለረከሰ ስራ እንደሚፈልጋት ሰዎች ሁሉ የመጣ መሰላትና ምክንያቱም ዝሙት እየሰራች አይደለ፣ ለረከሰ ስራ ገንዘብ ከፍሎ ምን ብሎ ያን ኃጢአት እንደሚሰራ መሰላት። ያን ጊዜም ይላል በውጭ ዘበኞቹ ነገሯት። ለረከሰ ስራም የመጣ መስሏት ይመጣ አለች፣ መለሰችላት። እናም የተጌጠ ልብሷን ለብሳ የዝሙት ልብሷንና ዝሙት የሚቀሰቅሰውን አልባሳቶቿን ከለበሰች በኋላ በአልጋዋ ላይ ሁና ጠራችው። ወደ እርሷ ገባ። እርሱም እንዲህ እያለ ይዘምር ነበረ። በሞት ጥላ ውስጥ ብሄድም እንኳን ክፉን አልፈራም፣ አንተ ከኔ ጋር ነህና አለ። ከእርሷ ጋራም አስቀመጠችው ነው የሚለው። ቅዱስ ዮሐንስ ምን አለ? በሞት ጥላ ውስጥ እንኳን ብሄድ የሚለውን መዝሙር እየዘመረ ቅዱስ ዮሐንስ ሐጺር ሄደ። አዎ በሞት ጥላ ውስጥ እንኳን ብንሆን እግዚአብሔር ከኛ ጋር ነው። ክርስቲያኖች ባስከፊው ነገር እንኳንና ባስጨናቂው ውስጥ ብንሄድ እግዚአብሔር ከኛ ጋር ነው። ቅዱስ ዮሐንስ ግን እንዲህ አለ። ያ የዝሙት ሰፈር፣ ያ የሚያስፈራ ሰፈር ያ በሆነ ጊዜ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ እያለ እየዘመረ ክፉን አልፈራም አንተ ከኔ ጋር ነህና ከእርሷ ጋር አስቀመጠችው። ያን ጊዜም ራሱን ዘንበል አድርጎ አለቀሰ ነው የሚለው። ባያት ጊዜም አለቀሰ፣ እየዘመረ ወደ እሷ ጋር ደረሰ። ከዛ በኋላ ምን አለ? አለቀሰ። ለምን ታለቅሳለህ አለችው። እርሱም ሰይጣን በላይሽ ሲጫወቱብሽ አየኋቸው፣ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ለምን አዘንክ አለችው። የቀድሞ በጎ ስራሽን ትተሽ ወደ ኃጢአት ስር ተመለሽ አላት። እንዲህም አላት እያለቀሰ እንባው በፊቶቹ እየወረደ ቅዱስ ዮሐንስ እያለቀሰ አንቺ የቀድሞ በጎ ስራሽን ትተሽ በዚህ በረከሰ ኃጢአት ውስጥ ገብተሽ ለምን ይሄን ታረጊያለሽ አላት። ለምንድን ነው እንደዚህ የምትቆኚው? ይኸው በላይሽ ላይ አጋንንት ሲጨፍሩ ይታየኛል። አጋንንት ቤታቸው አድርገው የአጋንንት ማደሪያ ሆነሽ ሳይሽ እንዴት አላለቅስ? እንዴት ጌታ ኢየሱስ ክርስቶስን ትተሽ ሄደሽ እንዴት አላለቅስ? በማለት በእንባ በለቅሶ በሐዘን ይችን ሴት እያዘነ እያለቀሰ ነገራት። ቃሉንም ሰምታ ደነገጠችና ተቀመጠች። ምን ይሻላል አለችው። ንስሐ ግቢ አላት። እርሷም እግዚአብሔር ይቅር ይለኛልን አለችው። እርሱም አዎን አላት። እርሷም ወደምትሄድበት ካንተ ጋር ውሰደኝ አለችው። እርሱም ነይ ተከተኝ አላት። ያን ጊዜም ፈጥና ተነስታ በኋላው ተከተለችው። ገንዘቧንም ምን አልያዘችም። ያን ሁሉ ንብረቷንም ምንም ለያዝ እንኳን አላለችም። በመጨረሻም ጊዜ ከምድር ወጣች። ወደ ጫካ ውስጥ ገቡ። በዛም ለእርሷ ቦታ አልነበረም ነው የሚለው።
ለሴት የሚሆን እንኳን ቦታ አልነበረም። ስለሌለ ቅዱስ ዮሐንስ አዘጋጅቶ እስኪነጋ በዛ እረፊ ብታርፊ ይሻላል አላት። ተኘ አላት። እኔም ወደዛ እሆናለሁ አላት። ይህንንም ብሎ ከእርሷ ጥቂት ተገልሎ ይጸልይ ጀመር። ብቻውን ተቀምጦ ሌሊቱን ሙሉ ሁሉን ሲጸልይ ያደረ ቅዱስ ዮሐንስ እርሷን ለብቻዋ አርቆ አስቀምጦ ሰይጣን እንዳይፈትነው በርቀት አድርጎ ሲጸልይላት ሌሊቱን ሙሉ አደረ። በሌሊቱ እኩሌታም ሊጸልይ ተነሳ። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ አየ። የእግዚአብሔር መላእክት የከበረች ነፍሷን ተሸክመው ሲወጡ ሲዘምሩና ሲወስዷት አይቶ አደነቀ። በነጋም ጊዜ ወደ እርሷ ሄደ፣ ሙታ አገኛት፣ እጅግም አዘነ። ስለ እርሷ ያስረዳው ዘንድ እየሰገደ ወደ እግዚአብሔር ለመነ ነው የሚለው። ምንድነች ሴት? ከዛ ኃጢአት አመጣት። ኃጢአቷን ሁሉ ለቅዱስ ዮሐንስ ተናገረች። እናም ተናገረችና በዛ በረሃ እሱን ተከትላ እየተንከራተተች መሄድ ጀመረች። እዛ እያለች ለቅዱስ ዮሐንስ ንስሐዋን ከጨረሰች በኋላ ንስሐዋን ካጠናቀቀች በኋላ ግን በዛ ሌሊት ከዛ በኋላ ብትሄድ አስቸጋሪ ሊሆንባት ስለሚችል ገዳሙ ስለማትችለው ይቺ ሴት ማረፍ ስላለባት ቅዱሳን መላእክት መጡና የብርሃን ምሰሶ ተተክሎ ታቅፈው ነፍሷን ይዘው ሲሄዱ ቅዱስ ዮሐንስ አየ። ያን ሌሊት አይቶ እጅግ አደነቀ። ምንድነው ይሄ ጉድ? እንደው እያለ እያደነቀ ጠዋት ሲነጋ ግን ወሷ ያለችበት ሲሄድ አርፋለች፣ ሙታ አገኛት። በዚህም ደነገጠና ለምን ጌታ ሆይ ለምን ሞተች? ለምን እያለ ይወርቅና ይነሳ ጀመር። እየሰገደ ይጸልይ ጀመር ቅዱስ ዮሐንስ ማለት ነው። ወደሷም ወዲያውም እንዲህ የሚል ቃል መጣ። ከቤቷ በወጣች ጊዜ እግዚአብሔር ንስሐዋን ተቀብሎ ኃጢአትሽ ተሰረየልሽ ብሏታል። ከዛ በኋላ ሂዶ ለአረጋውያን የሆነውን ሁሉ ነገራቸው። እነሱ እንደዳነች ማየታቸውን ነገረ። ኃጢአቷን ወደ ንስሐ መመለሱን እንጂ ሞቷን የማይሻ እግዚአብሔር ግን አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሐንስ ሐፂርና በአትናስያ ጸሎት ይማረን። ይቺ ቅድስት እናት በዚህ ድንቅ ሁኔታ የተጠራች ደገኛ ሴት ናት። ይቺ ቅድስት ሴት የቀድሞ ቅድስት ስራዋን ያየ እርኩስ ሰይጣን ወደ ኃጢአት ወስዶ ለራሱ ነፍሷን ሊናጠቃት ባለ ጊዜ ግን እግዚአብሔር ቅዱስ ዮሐንስን ልኮ ንስሐ እንዲገባ አድርጎ በቅዱሳን መላእክት ነጩን ልብስ አልብሶ ያጸደቃት ታላቅ ሴት ናት። ክርስቲያኖች፣ እኔና እናንተም ከዚህ ታሪክ የምንማረው ኃጢአታችን እንዳመዳይ እንዳለላይ ቢሆን እንዳለላይ እንዳመዳይ ትነጣለች እንደተባለው እኛም ኃጢአታችን ቢበዛ በንስሐ እግዚአብሔር እንደሚምረን ማወቅ አለብን። እንደገናም ደግሞ አንድ የምታስተውሉት ነገር፣ አንድ ልብ የምትሉት ነገር በመልካም ስራ መካከል ዛሬ በዚህ እየጸለያችሁ ዛሬ በዚህ አስራት በኩራቱን እያወጣችሁ ስትኖሩ ነገ ከነገ ወዲያ ፈተና ቢመጣ ይህ መልካም ስራችሁ እንደሚያድናችሁ ማወቅ አለባችሁ። ዛሬ ያስቀመጥነው ስንቅ ለነገ እንደሚጠቅም ማወቅ አለብን። ዛሬ ላይ የምንሰራው በጎ ስራ፣ ዛሬ ላይ የምንሰራው መልካም ስራ ለነገ ስንቅ ነው። ክርስቲያኖች፣ እግዚአብሔር አምላክ መጨረሻችንን ያሳምርልን። መጨረሻን አሳምርልኝ ማለት ለዛ ነው። የዚች ቅድስት ሴት መጨረሻው አማረ። ምንም በመሃል ወደ ኃጢአት ሂዳ የማይደረገውን ስጋዋን የሚያረክሰውን ኃጢአት ብትሰራም የሰይጣን ወጥመድ ቢጥላትም መጨረሻዋ ግን የክብር ነው የሆነው። መጨረሻዋ ግን ማንም ያላገኘውን ክብር የብርሃንን እቅፍ በብርሃን ስረገላ በመላእክት እቅፍ ወደ አምላኳ ወደ ክርስቶስ ነው የሄደችው። ይችን ሴት እንዲህ አድርጎ የመለሰ አምላክ እግዚአብሔር የተመሰገነ ይሁን። መድኃኔ ዓለም የተመሰገነ ይሁን። ቸርነቱን ምሕረቱን ከኛ ያላረቀ እግዚአብሔር ይመስገን። ይቺ ቅድስት ሴት በእንዲህ አይነት በጎ መልካም ስራ ተመልሳ የጸደቀች ታላቅ እናት ነች እና የዚች እናት ዓመታዊ ክብረ በዓሏ በዚህ ቀን ነው። ቅዱስ ዮሐንስ ሐፂር ግን በ20 ነው የሚከበረው። የእሱ ታሪክ እጅግ ረዥም ነው። የአባታችን የቅዱስ ዮሐንስ ታሪክ እጅግ የሚገርም ነው። እጅግ የሚያስደንቅ ቁመቱ አጭር
መቼም ታሪኩንም ሁሉን ታሪክ ታውቁታላችሁ ብዬ አስባለሁ። ከአሁን ቀደምም ተምረናልና ወይም ገብታችሁ ቅዱስ ዮሐንስ ሐጺር ብትሉ እጅግ ታሪኩ የሚገርምና የሚያስደንቀውን የቅዱስ ዮሐንስ ሐጺር ታሪኩ ከብዙ ታሪኮቹ አንዱ ታምሩ ይሄ ነው። ሌላው ድንግሊቱ ቅድስት ኢዮጵያቅያ የተባለችው እርሷም የአባቷ ስም ኢጣጤዎስ ነው። የንጉሱ አማካሪ ነበረ። የእናቷ ስምም ኢዮጵያቅያስ ነው። ስማቸው ትንሽ ከባድ ነው። እነሱም ደጓጎች ነበሩ። ጾምና ጸሎትን ወደ እግዚአብሔር የሚያቀርቡ ነበሩ። ይችም ቅድስት ወለዷት። ያን ጊዜም እናቷ ስም ኤጲቅያ ብላ ጠሯት። ከጥቂት ጊዜ በኋላም አባቷ አረፈ። እድሜዋም 6 ዓመት በሆነ ጊዜ እናቷ ወደ ደናግላን ገዳም አስገባቻት። እናቷ ጋር ማለት ነው ወሰደቻት። ይችም ቅድስት ደናግላኑ ሲያገለግሉ አይታ ስለምን እንዲህ ደከማችሁ ትሰራላችሁ አለቻቸው። እነሱም ክብር ይግባውና ስለ ኢየሱስ ክርስቶስ ነው ብለው መለሱላት። ወደ ዲያቆናቱም ሂዳ ወደ ዲያቆናቱም ሂዳ ያመለክሷት ዘንድ ለመነች። እነሱም ለእናቷ ነገሯት። እናቷም ዲያቆናዊት ሴት ማለት ነው ነገረቻት፣ ሰጠቻት። በደናግሉ ሁሉ ዘንድ አብረው ሰጧት። ከጥቂት ቀንም በኋላ እናቷ አረፈች፣ ቀበሯት። ከዛም በኋላ ቅድስት ኢዮጵያ ያመለኩስና ልብስ ለበሰች። በጾምና በጸሎት በስግደትም ትጋደል ጀመር። የ7 ቀንም ጾም ነበረ። ሰይጣንም በእሷ ላይ ቀንቶ ሊፈትናት ጀመር። ወደ ውሃ ውስጥ ራሷን የሚጥልበት ጊዜ ነበረ። እንጨትም ስትፈልጥ በምሳር ሰውነቷን የሚያቆስልበት ጊዜ ነበረ። የፈላ ውሃ ላይም የሚያፈስባት ወይም የፈላ ውሃ የሚያፈስበት ጊዜም ነበረ። ነገር ግን ምንም ያጎደለ ነገር የለም። እግዚአብሔር ይፈውሳል ነበረ። ለደናግላኑም ስታገለግል ብዙ ዘመናት ኖረች። ምንም አይታክታትም ነበረ። በምድር ላይም አትተኛም። ወለል ላይ ሌሊት ቁማ ስትጸልይ ታድር ነበር እንጂ። ከገድል ጽናት የተነሳ ድንግሊቱ ደናግላን ሁሉ እስከሚደነቁ ድረስ 40 ቀን ቁማ ትጸልይ ትፈጽም ነበረ። ከዛም በኋላ ጌታችን በሽታዋን በማዳን አጋንንትን በማስወጣት እግሮቹን ዓይንን በመግለጥ የአንካሶቹን እግር አንካሳዎቹን በማዳን ደንቆሮችን ታምር እጅግ ተገለጠ በሷ። ዲያቆናዊት ኢዩኤልም ለኤጵዮን መጽሐፍትና የምልኩስናንም ስርዓት አስተማረቻቸው። በስራዋም ሁሉ እጅግ ታላቅ ነበረ፣ ትሳተፍ ነበረ፣ እጅግም ታላቅ ነበረ። እርሷም ሰማያዊ ሙሽራ ወዳሉበት የመንግስተ ሰማይ አዳራሽ የሚያልቅ ተድላ ደስታንም ወዳለበት ትሄድ ነበረ፣ ታይ ነበረ። በነቃችም ጊዜ ለደናግላኑ ነገረቻቸው። ወደ እሷም ሲሄዱ መለኮሳት በሽታ ታማ መለኩሴዋ በሽተኛ ታማ አገኘቻት። ስለሆነውም እንድትጸልይላት ለመኗት። እርሷም ደግሞ በጸለየች ጊዜ እንደ ሐሳቧ ልመናዋ ያን ጊዜ በጸሎቷ አጋንንት ራቁ፣ መረቋትም። ነሐሴ 2 ቀን ግን በሰላም አርፋለች። የሰማይ ሙሽራም ደናግላን ያሉበትን የምታይ የምትፈውስ ድንቅ ድንቅ ታምር የምታረግ ታላቋ እናት በዛሬው ቀን በመልካም እርግና አረፈች። እኛንም በጸሎቷ ይማረን። እኛንም በዚህ ታላቅ እናት እግዚአብሔር አምላክ ምሕረቱን ይቅርታውን ያደርግልን። ከቅድስቲቱም በረከት ይክፈለን። የተወደዳቸው የእግዚአብሔር ቤተሰቦች ቅዱሳን እጅግ የሚገርሙ ናቸው። በጸሎታቸው አጋንንትን ድል ያደረጉ ታላላቅ ቅዱሳን ናቸው ማለት ነው እና በዚህ ቀን አዲያ ሐዋርያው ቅዱስ ጳውሎስ ያለው ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ማለት ይሄ ነው። ከኃጢአት ከድቅድቅ ጨለማ ወደሚደነቅ ብርሃን ክርስቶስ ኃጢአተኞችን ሊጠራ ሊያድን የመጣው ክርስቶስ ኢየሱስ ካለማመን ወደ ማመን አምጥቷል ማለት ነው። ስለዚህ ተወዳጆች ልብ እንበል፣ እናስተውል።
ልናስተውል ይገባል። ከዓለም ኃጢአት ክርስቶስ እኛን ሊያወጣ መጣ። የእነዚህ ቅዱሳን ታሪክም የሚነግረን ይሄ ነው። በዓለም የነበሩ ግን በጽድቅ ጎዳና እንዲመላለሱ ያደረገ ማን ነው? እግዚአብሔር ነው። አምላካችን እግዚአብሔር ይወደናል። ግን በሕግና በስርዓቱ ልንሄድ ሕግና እንደ ስርዓቱ ልንገዛ ልንመላለስ ይገባል። እኛንም በቅዱሳኑ ጸሎት ይማረን። እኛንም በቅዱሳን በሄዱበት እንድንሄድ ቅዱሳን በተመላለሱበት እንድንመላለስ እግዚአብሔር አምላክ ይርዳን። እኛም ከዓለማዊ ሕይወት ወጥተን በቅድስና በጽድቅ እንመላለስ። ከዚህ ታሪክ የምንማረው ይሄንን ነው። ፈተና አለ። ገዳም ላይም ሆኖ መፈተን አለ። ዓለማዊም ቦታ ሆነ መፈተን አለ። ዓለም አልጋ ባልጋ አይደለችም። ሰይጣን እኛን መዳናችንን አይፈልግም። የእኛን መዳን ማን አይፈልግም? ዲያብሎስ አይፈልግም። የእኛን መዳን ማን አይፈልግም? ክርስቶስ ብቻ እንጂ የሚፈልገው ሰይጣን አይፈልግም ማለት ነው። ይህንን ማወቅ አለብን። ይህንን መረዳት አለብን። ይህንን መገንዘብ አለብን። የቅዱሳንን ሕይወት ስንመለከት፣ የእግዚአብሔርን ቸርነት ስንመለከት፣ የቅዱሳኑን ታላቅነት ስንመለከት እጅግ የሚገርምና የሚያስደንቅ ነው። በረከታቸው በእኛ ላይ ይደር። አማላጅነታቸው በእኛ ላይ ይደር። የቅዱሳኑ ምልጃ ጸሎት አይለየን። አምላከ ቅዱሳን ቸርነትና ምሕረቱን ያደርግልን። መሐሪ ነውና በምሕረቱ፣ ይቅር ባይ ነውና በይቅርታው፣ አዳኝ ነውና በአዳኝነቱ፣ ፈዋሽ ነውና በፈውሶቱ ያድነን። የቅዱሳኑ ምልጃ ጸሎት አይለየን። በእምነት በሃይማኖት በምግባር ጸንተን በርቲት ሃይማኖት ላይ ቁመን በተዋህዶ ሃይማኖት ላይ ቁመን ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። ቸርነቱ ከኛ አይራቅ። ያስተማረንና የመከረን በቃሉ ያጽናናን መድኃኔ ዓለም የተመሰገነ ይሁን። የእነዚህ ቅዱሳን በረከት አይለየን። ቅዱሳኑ ሁሉ በምልጃ በጸሎት አይለዩን። እናቶቻችን ከእናቶቻችን ታሪክ ዛሬ እህቶቻችን የምትማሩት እህቶቻችን እናቶቻችን ምን አይነት ቅድስና እንደደረሱ ምን አይነት ከኃጢአትም ዓለም ወጥተው እንደዳኑ እግዚአብሔር ኃጢአተኞችን እንደሚምር አይተናል። ኃጢአት ሰርተን ሊሆን ይችላል፣ በድለን ሊሆን ይችላል፣ አሳዝነነው ሊሆን ይችላል፣ እግዚአብሔር የማይወደውን ስራ አድርገን ሊሆን ይችላል፣ እኛ ሳናውቅ ሰርተን ሊሆን ይችላል፣ እያወቅን በድፍረት ሰርተን ሊሆን ይችላል። ግን በንስሐ እስከተመለስን ድረስ በንስሐ እግዚአብሔርን በእንባ በለቅሶ እስከጠየቅን ድረስ እግዚአብሔር መሐሪ ምሕረቱ የበዛ ይቅርታው የበዛ መዓቱ ደግሞ የራቀ ቅዱስ አምላክ መሆኑን አይተናል። እግዚአብሔር ቅዱስ አምላክ ነው። እግዚአብሔር ቸር አምላክ ነው። መሐሪ ሩሩ አምላክ ነው። ግን የሰው ልጅ ነፃ ፈቃዱን እየተጠቀመ እግዚአብሔርን ይበድላል። የሰው ልጅ እግዚአብሔርን የሚያሳዝነው እግዚአብሔርን የሚበድለው ምን እያደረገ ነው? እግዚአብሔርን የሚበድለው የሰው ልጅ ነፃ ፈቃዱን ነፃ አይምሮውን ተጠቅሞ ነው። የሰው ልጅ ነፃ ፈቃድ ስላለው ነፃ ፈቃዱን ተጠቅሞ ነው። እንግዲህ እግዚአብሔር መሐሪነቱን አዳኝነቱን ባይኖር ኑሮ ምን እንደሚሆን አስቡት። ነፃ ፈቃዱን ተጠቅሞ አዳም በደለ። የሰው ልጅም እግዚአብሔር አስጨንቆ የሚገዛ አይደለም። ቀንበሬ ልዝብ ነው ያለው። አስጨንቆ ወይም በግድ የሚገዛ አምላክ ስላል አይደለም። በነፃነታችን እንደፈለግን ሆነን እግዚአብሔርን እናሳዝናለን፣ እግዚአብሔርን እንበድላለን እና ያለው ነገር ይሄ ነው። ስለዚህ ነፃ ፍቃድ ተሰጠን ብለን ነፃነታችንን ተጠቅመን እግዚአብሔርን አናሳዝን፣ እግዚአብሔርን አንበድል። በአንድም በሌላ ወደ ኃጢአት መንገድ የሚወስደውን ከዛ መቆጠብ አለብን። ከኃጢአት መንገድ ተቆጥበን በጽድቅ ጎዳና በቅድስና ተመላልሰን እግዚአብሔር የሚወደውን መልካሙን ስራ ልናደርግ ይገባል። መልካሙን ስራ አይተው የሰማይ አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ምን ይበል ይብራ ነው የተባልነው። ብርሃናችን በሰው ፊት ሊበራ ይሰራል። የጽድቅ ስራችን፣ መልካምነታችን፣ አንደበታችን ቁጥብ ሊሆን ይገባል። እኛ ሳናስበው ሰይጣን ይፈትነናል፣ ግን እጅ መስጠት የለብንም። ቀላሉ ነገር ያበሳጫቸዋል። እንዲሁ ከምናየው እንኳን እዚህ ጋር ትንሹ ነገር በጣም ያበሳጫቸዋል። ኮመንት እንዲሁ ያናድዳቸዋል። ኮመንት ወደ ጠብ የሚያመራን ሰዎች ነን እኮ እኛ ማለት ነው። ምን ያህል እንዲሁ ትልቁ ፈተናማ ቢመጣ ምን ልንሆን ነው? ኮመንት እንዲሳ ያጣለዋል። እዚህ ጋር በምናወራው ወሬ የምንጣላ ሰዎች እኮ ነን። ሰው ከታይ በጣፈው ኮመንት እንዴት ይጣላል? አስባችሁታል? ግን ምን ያህል ማለት ነው እንደው ምን ያህል የወረርን እንዲሆነ አስቡ። ሰው በኮመንት ይጣላል።
ምን ያህል እንግዲህ አስቡ ማለት ነው። በጣም ምን ያህል የዘቀጠ እንደሆነ ማለት እንዲሁ ያስቃል። አንዳንዴ ማስናስብ አስቡት እስኪ ሰው ዝጋ በኮመንት ጻፈብኝ ብሎ ወይም እንዲህ ያለ ለምን እንዲህ ያልሽ እንዲህ ያልሽ አስቡት እንግዲህ እስኪ ራሳቸውን ታዘቡት ክርስቲያኖች፣ እስኪ የራሳችሁን ትዝብት ላይ አስቀምጡት። እውነቴን እኮ ነው። ምን እንዲሁ አንዳንድ እህቶች ስላላችሁ ነው እዚህ ጋር ሁላችሁም ማለት አይደለም። ትንሽ እህቶች አለን እና ኮሜንት የሚያጣላ ማለት ትንሽ ይችን ፈተና ሁና እንዲሁ ሰይጣን እጃችንን ተከራይቶ በቃ በጣም ትንሿ ነገር ያበሳጨናል። በጣም ትንሿ ነገር ታናድደናለች። ለምን እና እንዲህ አይነት ነገር መሆን የለበት። እንዲህ አይነቱ ነገር ትንሹ ነገር ወደ ትልቅ ሰይጣን ትንሽዬ ቀዳዳ የመርፌ ቀዳዳ ታገኘ ሰይጣን እሷን ይጠቀማታል። የመርፌ ቀዳዳ እኮ ነው የምላችሁ። የመርፌ ቀዳዳ አገኘ ማለት ሰይጣን ያችን ያሰፋ ይለጥጣታል ማለት ነው። ይዘልጣትና ያሰፋትና ይጠቀምባታል ማለት ነው። ይሄን ማወቅ አለባችሁ ክርስቲያን፣ ይችን በደንብ ማወቅ አለባችሁ ማለት ነው። ቦታ ማለት ንቆመተው ማለፍ ኦኬ ይሆናል። ይቅርታሽ ምን እኔ ከስተት አርፌ አላቅ ብሎ በትህትና ቃል መናገር ያደረገኝ እኔ ምን ማስቀየም እንጂ በጎ ስራ የለኝ ብለን ሰይጣንን ማሳፈር። የሆነ ሰው መጣ፣ የሆነ ሰው ሲተነኩላችሁ ገፋፍቶ እንድትሳደቡ፣ እንድትናደር፣ እንድትበሳጩ ለማድረግ ሲመጣ የሆነ ነገር ሲመጣ እኔ እኮ ማስቀየም እንጂ ይቅርታ አስቀየምኩ፣ ይቅርታ የኔ አባት አለቀ። መሸነፍ ፍርሃትነት አይደለም፣ ታላቅነት ነው። ይሄ ይልመድብን። ትዕቢት ለማንም ለዲያብሎስ አልጠቀመም። ለምንድን ነው ስንባል አንዳንዶቻችን እኔ ማንንም አልፈራ እጠራርግሃለሁ፣ ሞልጭሃለሁ። እንዲህ አይነት የትዕቢት ቃል ይሄ ከዲያብሎስ የሆነ ነው። ሳታውቁት ሰይጣን ተከራይቷችኋል። ቤቱን ሰርቶ እየተጫወተባችሁ ነው። የእሱ ደግሞ መጠቀሚያ መሆን የለባችሁም። ለምን የእሱ መጠቀሚያ ለምን? እንደዚህ አይነት ነገር መሆን የለበትም። በቃ እኔ ይቅርታ አስቀየምኩ የኔ ወንድም የኔት አለቀ። ገደላችሁት እኮ ነገሩን እዛ ሁሉ እዛ ምንም ርቀት ሳይሄድ በቃ አለቀ። እንግዲህ የኔ አስተሳሰብ ሌላ ነው፣ ይኸው የእናንተ ደግሞ አስተሳሰብ ሌላ ነው አይደል? አመለካከታችን ሌላ ነው። የአንዱ ሌላ ነው፣ የአንዱ ሌላ ነው። በእኔ አይምሮ ልክ ሁን ማለት አይቻልም። በእኔ እውቀት ልክ አይደለም ያ ሰው የሚሆኑ። እንደ እውቀቱ ወይ ከፍ ያለ ነው አረዳዱም አመለካከቱም ሌላ ነው የዛ ሰውዬ። አመለካከታችን የሁላችንም እንደየጸባያችን መልካችንም እንደዛው ነው። ይህን ማወቅና መገንዘብ አለብን። ከፍቅር ነው እንጂ ከጠብ ምንም ነገር የሚገኝ ነገር የለም። ፍቅር የሁሉ ነገር መሰረት ነው። የጽድቅ ሁሉ መጀመሪያ ምንድን ነው? ፍቅር ነው። ከሁሉም ፍቅር ይበልጣል ተብሎ ነው የተጻፈውም በሕግም በመጽሐፍ ቅዱስም ከሁሉ ማን ይበልጣል? ፍቅር። ፍቅር ሳቦ ለወልድ መንበሩ አብጾ እስከ ለሞት። ፍቅር ወልድ ኢየሱስ ክርስቶስን ከላይ ከአርያም ከጽርሐ አርያም አውርዶ የሰው ልጅ ፍቅር አውርዶ እስከ ሞት ድረስ እስከ መስቀል ድረስ ያደረሰው ምንድን ነው? ፍቅርን ነው። ስለዚህ ለፍቅር እንጂ ለጠብ፣ ለመተቻቸት፣ ለመነቃቀፍ የለም። እንደዛ መሆን የለበትም። መከባበር ይሄ የዘወትር ስራችን ሊሆን ይገባል እና እግዚአብሔር ኃጢአተኞችን ሊጠራ እግዚአብሔር የመጣው ወደ ዓለም ኢየሱስ ክርስቶስ መጥቶ የሞተው የተሰቀለልን ለኃጢአተኞች ለእኛ መሆኑን መገንዘብ አለብን። የደሙን ዋጋ የተከፈለልን ዋጋ ከንቱ ማስቀረት የለብንም። ይቺ ቅድስት እናት ኢራንያ እንግዲህ ያየናት የተከፈለላትን ዋጋ በአግባቡ በንስሐ ተመልሳ እግዚአብሔርን እንዴት እንዳገኘች አይተናል። እህቶቻችን የምንማር ይሄ ነው መማር ያለብን። ሲነግሩን ቅዱስ ዮሐንስ ሲነግራት ወዳውኑ ነው ተመልሳ ወዳውኑ ወደ መልካምና ወደ ጽድቅ ወደ ንስሐ የተመለሰችው። እኛስ እስከ መቼ ነው አዳ ሲነገረን በየቀኑ 365 ቀን እየሰማሽ ዛሬም አልተቀየርሽ? ዛሬም በቃ አንቺ በቃ ዛሬም ተሳዳቢ ነሽ። ዛሬም እንዴ በአፍማ ማን ይችልሻል? ማንም እኮ ይችልሽ። ዛሬም እንደው እዛው ላይ ነገም እዛው ላይ ከነገ ወዲያ ኧረ ተቀየሩ እንዴ! እንቀየር ጎበዝ፣ እኔን ጨምሮ ማለት ነው። እንቀየር እንጂ እንዴ ነቃ እንበል እንጂ እንዲህ ይፈሳል እኮ እናንተ እንደ አባይ ወንዝ ይፈሳል ይፈሳል ቃሉ ልክ እንደ ግብፅ እኮ ነው የሆነው ጎበዝ። ግብፅ የአባይ ውሃ ይወርድላታል ሁልጊዜ ሳይቋረጥ ከዓመት እስከ ዓመት እየወረዳ የኢትዮጵያን ትከሳለች። በቃኝ አታውቅም ግብፅ። በእውነት ድሮም የሲኦል ምሳሌ ናት ግብፅ። በዛ ፍጥረት ስናይ
ሙሴ እስራኤላውያን ሲያሻግር ግብፅ የሲኦል ምሳሌ፣ ከነአን የገነት ብለን ነው አይደለም የምንተረጉመው? ግብፅ በቃ ትቀበላለች ትቀበላለች። የአባይን ውሃ የኢትዮጵያን ውሃ ተወስዳለች። በቃ ይብል በቃኝ ብላ ተለውጥ አታውቅም። አመስግናት ከአንደበቷ አመስግና በጭራሽ አታውቅም ማለት ነው። ይህን ያህል ዘመን አመስግና አታውቅም። ሁልጊዜ ኢትዮጵያ ውሃውን አግዲያብኝ፣ ኢትዮጵያ እንዲህ ብላኝ ስትከስ ነው የምትኖረው ማለት ነው። እኛ እንደ ግብፅ ነው የሆነው። በእውነት ይነገረናል ቃለ እግዚአብሔሩ፣ እንማራለን፣ ዝክረ ቅዱሳን መጽሐፍ ቅዱስም እንማራለን፣ እንሰማለን፣ ግን አናስተውልም። በቃ እንደው በተማርነው ለውጥ ላይ ሆነን ውጤታማ ሆነን አንታይም፣ አናመሰግንም። የምሬን ነው። ግን ለምንድን ነው እናንተ ግን እንደ ግብፅ የምትሆኑት? ለምንድን ነው የምትሆኑት? አትሆኑ። እሺ እኔን እንደ ግብፅ አትሆኑ። እስኪ በቃ አይበሉ። ይበቃኛል፣ የተማርኩት ቃል በእውነት አሁን ልለወጥበት ብላችሁ አስቡ። በተማርነው ቃል እንድንለወጥ እግዚአብሔር ይርዳል። የተማርነውን ቃል ተግባራዊ እንድናደርግ እግዚአብሔር ይርዳል። በመልካም ስራ ላይ ያላችሁ እህቶቻችን ደግሞ በመልካምነታችሁ ቀጥሉ። ልብ በሉ፣ በደግነታችሁ ቀጥሉ። መካሪዎች ሁናችሁ እየመከራችሁ እያበረታችሁ እህቶቻችሁን ታናን ባለማዊ ያላችሁ እጅግ ጎበዝ ጠንካራ ልጆች እየተለወጣችሁ አላችሁ። እዚህ ውስጥ እንደኔ ደግሞ ያልተለወጥን አለን። መናገር ጀግንነት መስሎን የምንናገር ሰዎችም አለን። ደግሞ አንዳንዶች በአጭር ጊዜ መጥተው እኛን የበለጡ አሉ። እከሌ ከሌ ብል ደግሞ አበላለጥክ ተብዬ ደግሞ በረዶ ይወርድብኛል ብዬ ነው እንጂ ይወርድብኛል በረዶ ብዬ ነው እንጂ እውነቴን ነው። ልናመሰግናቸው የሚገባ በእውነት ትትናቸው፣ ጸሎት አደራረሳቸው በጣም እጅግ የሚገርሙ እህቶቻችን አለ። እግዚአብሔር ያበርታችሁ፣ እግዚአብሔር ያጠንክራችሁ፣ እግዚአብሔር ከዚህ በላይ ያበርታችሁ፣ ያጠንክራችሁ። እማምላክ ወላዲተ አምላክ ታጠንክራችሁ፣ ፍጻሜያችሁን ያሳምር። ጥሩ ነው ትትናችሁ። ትምህርት ላይ አትቀሩም፣ ታዳምጣላችሁ። እጅግ ጎበዞች ናቸው። ጭቅጭቅ ምናምን ንትርክ ላይ አትገኙም። ተጣልታችሁ ምንም ነገር የለም፣ መኮራረፍ የለም። እናንተ ጋር መጠየቅ ያለባችሁን ትጠይቃላችሁ፣ መማር ያለባችሁን ትማራላችሁ። ለውጥ ፍሬ ላይ ፍሬማ የሆናችሁ እህቶቻችን በዚህ ማህበር አይተናል። ያው በጣት የምንቆጠር ደግሞ እንደኔ ያለን አለን። እኛ ደግሞ እስቲ እንግዲህ ቀስ እያለ እየገባ እንለወጣለን። ግን ማስተዋል አለብን። ከዚችን እናት የምንማረው ይሄ ነው። በዓለማዊ ያሉትን በኃጢአት ቦታ ያሉትን እህቶቻችንን ወንድሞቻችንን ወደዚህ እናምጣ፣ ይማሩ፣ በሃይማኖታቸው ጸንተው በምግባር በሃይማኖት ጸንተው መንግስቱን እንዲወርሱ እናድርግ። እግዚአብሔር አምላክ በቤቱ ያጽናን፣ ብርታትን ጥንካሬን እግዚአብሔር በነገር ሁሉ ይርዳን። የቅዱሳኑ በረከት ይደርብን። ያስተማረን የመከረን የገሰጸን በቃሉ ያጽናናን አምላካችን እግዚአብሔር የተመሰገነ ይሁን። ራሳችንን እንድንፈትሽ ይሄ ታሪክ ያረገናል። ወደ ስህተት እንዳንሄድ ያረገናል። እንዲሁም ደግሞ እንድንበረታ እንድንጠነክር ጉልበት ይሆነናልና ይህ ትምህርት በዛ ነው መረጃት ያለባችሁ። እግዚአብሔር አምላክ በነገሮች ሁሉ የረዳን አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። በሰላም ሱባኤውን ጨርሰን ለብርሃነ ዕርገቷ እመቤታችን ሊታደርሰን የእሷ መልካም ፍቃዷ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።